በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ወረደ መንፈስ ቅዱስ ላዕለ ሐዋርያት። መንፈስ ቅዱስ በሐዋርያት ላይ ወረደ። ከቅዱስ ያሬድ መዝሙር የተወሰደ ቃል ነው። እንግዲህ ባለፈው ባለ ጰራቅሊጦስን በተመለከተ አንዳንድ ሐሳቦችን አይተን ነበር። ጰራቅሊጦስ ማለት አጽናኝ፣ የሚያጸና መሆኑንም ተመልክተናል። ዛሬ የምናየው ደግሞ መንፈስ ቅዱስ በሐዋርያት ላይ እንዴት እንደወረደና አጠቃላይ መንፈስ ቅዱስ ለክርስቲያኖች ወይም ለቤተ ክርስቲያን ያለውን ጠቀሜታ ነው የምንመለከተው። በመጀመሪያ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ያለውን አነበዋለሁኝ። ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? በማለት ተገረሙ ነው የሚለን። እንግዲህ ይህ የሆነው ባለ 50 በተባለው ዕለት ነው። ባለፈው ጰራቅሊጦስ በሚል እንደተመለከትነው ደቀ መዛሙርቱ ወይም ደግሞ የመድኃኒታችን የኢየሱስ ክርስቶስ ተከታይ የሆኑት በአንድ ልብ ሆነው በአንድ ቤት እያሉ መንፈስ ቅዱስ ከወረደ በኋላ የሆነውን ነው ወንጌላዊ ሉቃስ በሐዋርያት ሥራ ላይ የዘገበው። እነዚህ ሰዎች በዓሉን ለማክበር ከየአቅጣጫው ከየአካባቢው የተሰበሰቡት ሰዎች ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ በእያንዳንዳቸው ቋንቋ በተናገሩ ጊዜ በሆነው ነገር ተገረሙ ነው የሚለን። እነዚህ ደቀ መዛሙርት መንፈስ ቅዱስ በገለጠላቸው መሰረት በዓሉን ለማክበር ከየአቅጣጫው ለተሰበሰበው ሕዝብ የክርስቶስን ሞት ድል አድርጎ መነሳት በተመለከተ ቀጥሎ ያሉት ቁጥሮች አጠቃላይ ምዕራፍ 2 ላይ ተገልጾ እንደምናገኘው በቅዱሳን ሐዋርያት በኩል የተነገረውን መልእክት በሰሙ ጊዜ ተገረሙ፣ ተደነቁ ነው የሚለን። ምክንያቱም ለእያንዳንዳቸው በሚሰሙት ቋንቋ ነበር መንፈስ ቅዱስ ይናገራቸው የነበረው። በዚህ ዘመን እንደምንሰማው ልሳን በሚል ብቻ ሰዎች በማይሰሙት ንግግር ሳይሆን በሐዋርያት በኩል የተነገረው ወይም የተገለጠላቸው ቋንቋ እያንዳንዱ በዓሉን ለማክበር ለተሰበሰበው ሕዝብ በሚሰሙት ቋንቋ ነበር ይናገሩ የነበረው። ስለዚህ እንደሰማነው ሁሉም በአንድ ልብ ሆነው አብሮ ሳሉ ነው የሚለን። መንፈስ ቅዱስ የወረደላቸው ሁሉም በአንድ ልብ ሆነው አብሮ ሳሉ ነው።
እንግዲህ በአንድ ልብ መሆን እግዚአብሔር መንፈስ ቅዱስ እንዴት እንደሚጠቀም የሚያሳይ ነው። የወረደውም አውሎ ነፋስ በአውሎ ነፋስ ድምፅና የተከፋፈሉ ልሳኖች ታዩአቸው ነው የሚለን። ስለዚህ መንፈስ ቅዱስ በነፋስ ይመሰላል፣ በእሳትም ይመሰላል፣ በውሃም ይመሰላል፣ ወዘተርፈ በተለያየ ምሳሌ መንፈስ ቅዱስ እንዴት እንደሚገለጥ የምንማርበት ነው። ጌታችን ኢየሱስ ክርስቶስ እንደተናገረው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብለዋል። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 38 ላይ እንደተገለጸው መንፈስ ቅዱስ ከሦስቱ አካላት አንዱ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብለን እንደምንጠራው ከሦስቱ አካላት አንዱ እግዚአብሔር መንፈስ ቅዱስ በቅዱሳን ሐዋርያት ላይ እንዴት እንደወረደ የምንማርበት ነው። ስለዚህ መንፈስ ቅዱስ ዛሬም ለክርስቲያኖች ለቤተ ክርስቲያን ያለውን ትልቅ ጠቀሜታ የሚያስገነዝብ ነው። ባለፈውም እንደተመለከትነው ስለ ጰራቅሊጦስ ባየንበት ሰዓት እንደተገለጸው እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል፣ ስለ ኃጢአት በእኔ ስለማያምኑ በማለት መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ የተናገረውን አይተናል። በእኔ ስለማያምኑ ነው የሚለው። መንፈስ ቅዱስ በእርሱ የማያምኑትን ስለ ፍርድ፣ ስለ ኃጢአት ይወቅሳቸዋል። በእርሱ ያመኑት ግን በአንድ ልብ ተቀምጦ እያሉ ለራሳቸውም ለሌሎችም ጥቅም መንፈስ ቅዱስ እንዴት እንደተገለጠ በመግቢያ ላይ ያነበብኩትን ሰምታችኋል። ዛሬም ለእኛ በእርሱ ለምናምን የመንፈስ ቅዱስ ስጦታ ምን ያህል አስፈላጊያችን መሆኑን ልናስተውል ያስፈልጋል። ስለዚህ መንፈስ ቅዱስ በጥንቃቄ መያዝ የሚገባው በውስጣችን የሚኖር ዓለም የማያውቀው የእውነት መንፈስ በክርስቲያኖች በሚያምኑት ሕይወት ውስጥ የሚኖር መሆኑንም ባለፈውም ዮሐንስ ወንጌል ምዕራፍ 16 ላይ 14 15 ላይ ያለውን አንስተን ነበር። በውስጣችሁ ይኖራል ነው ያለው። ይህ የእውነት መንፈስ የተባለው በሚያምኑት ውስጥ የሚኖር ወደ እውነት ሁሉ ይመራቸዋል ብለዋል። ወደ እውነት የሚመራ ክርስቲያኖች የሆን ሁላችንም ወደ እውነት የሚመራን በውስጣችን የሚኖረው የእውነት መንፈስ ነው። ስለዚህ መንፈስ ቅዱስ በእምነት የሚሆንልን በእምነት የሚሰጠን በክርስቶስ በማመናችን የምናገኘው የእውነት መንፈስ በውስጣችን ሆኖ ወደ እውነት የሚመራን መሆኑን ልናስተውሎ ይገባል። ስለዚህ በጥንቃቄ መያዝም የሚገባን ነው። ባለፈውም እንዳነሳ ነው እንደ ዳዊት ቅዱስ መንፈስን ከኔ አትውሰድብኝ ብለን በውስጣችን የሚኖረው መንፈስ ቅዱስ ከኛ እንዳይወሰድብን ጭምር መጠንቀቅ ይገባናል። በዚህ ዳዊት ከመንፈስ ወዴት እሄዳለሁ ነው ያለው። የሚያምን ሰው በሁሉም ሙሉ ከሆነው ከመንፈስ ቅዱስ ወዴትም መሄድ እንደማንችል ይህንን መንፈስ ቅዱስ ደግሞ በእምነት በጥንቃቄ መያዝ የሚገባን ነው። ስለዚህ መንፈስን አታጥፉ። ሐዋርያው ጳውሎስ በመልእክቶቹ ስለ መንፈስ ቅዱስ በብዛት የገለጸው ነገር አለ። ከእነዚህ መካከል መንፈስን አታጥፉ፣ የእግዚአብሔርን መንፈስ አታሳዝኑ፣ አታስመርሩ በማለት በተለያዩ መልእክቶች የገለጸውን እናገኛለን። እነዚህ ሁሉ መንፈስ ቅዱስ ምን ያህል በውስጣችን እንዲኖር አስፈላጊውን ጥንቃቄ ማድረግ እንደሚገባል ላለማሳዘን፣ ደግሞም ከውስጣችን እንዳይጠፋ ላለማሳዘን፣ ላለማስመረር ጥንቃቄ ማድረግ ይገባናል። ባለፈው የሳኦልንና የዳዊትን ታሪክ በጨረፍታ ጠቅሼው ነበር። የእግዚአብሔር መንፈስ ከሳኦል እንዴት እንደራቀ፣ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ማሰቃየው ነው የሚለው አንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ። ስለዚህ ይህንን በውል የሚያውቀው ይህንን በውል የሚረዳው ዳዊት ደግሞ አቤቱ ቅዱስ መንፈስን ከኔ አትውሰድብኝ። ስለዚህ መንፈስ ቅዱስ አስፈላጊነት ምን ያህል
ለእያንዳንዳችን ጠቃሚ እንደሆነ መንፈስ ቅዱስ ከእያንዳንዳችን እንዳይወሰድብን ዳዊት እንደጸለየው ዛሬም የእግዚአብሔር መንፈስ ቅዱስ ስጦታ መንፈስ ቅዱስ በእኛ ሕይወት ውስጥ የሚኖር ወደ እውነት የሚመራን የሚያጸናን የሚያጽናናን መንፈስ ቅዱስን በሐዋርያት ላይ የወረደ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ ላይ ለሐዋርያት፣ መንፈስ ቅዱስ በሐዋርያት ላይ ወረደ በማለት ቅዱስ ያሬድ እንደዘመረው በተለይ ከባለ ጰራቅሊጦስ በኋላ ያሉት ተከታታይ ሳምንቶች ስለ መንፈስ ቅዱስ የሚናገሩ ናቸው። ምክንያቱም ክርስቶስ ወደ ሰማይ ሲያርግ እንደ ተስፋ ቃሉ የተነገራቸውን ቃል በተስፋ ጠብቀው በአንድ ልብ ደግሞ በአንድ ቤት ለተቀመጡት የወረደው መንፈስ ቅዱስ ዛሬም በእያንዳንዳችን ሕይወት ይኖር ዘንድ በእያንዳንዳችን ሕይወት ሆኖ በውስጣችን ሆኖ ወደ እውነት እንዲመራን ከክፋትም ይጠብቀን ዘንድ ምክንያቱም የእውነት መንፈስ የሚለው የሐሰት መንፈስ ስላለ ነው። ይህንን ባለፈው ጰራቅሊጦስ በሚለው ርዕስ ላይ ተመልክተናል። የእውነት መንፈስ የተባለው የሐሰት መንፈስ ስላለ ነው። ስለዚህ የሰው ልጅ ወይ በእውነት መንፈስ ይኖራል ወይ በሐሰት መንፈስ ይኖራል። ከሁለቱ በአንዱ ይታዘዝ ዘንድ የግድ ነው። ሳኦል የእግዚአብሔርን ቃል የእግዚአብሔርን ትእዛዝ በናቀ ጊዜ የእግዚአብሔር መንፈስ ራቀበት፣ ክፉ መንፈስ ግን ያሰቃየው ነበር። ስለዚህ በእግዚአብሔር የእውነት መንፈስ መኖር ስንችል ይህ የእውነት መንፈስ በውስጣችን ሲኖር ከክፋት መናፍስት አሰራር ርቀን የምንኖረውም የምናደርገውም ሁሉ በእውነት መንፈስ ላይ እየተመሰረተ ይሆናል። ስለዚህ በሐዋርያት ላይ የወረደ መንፈስ ቅዱስ ዛሬም በእያንዳንዳችን እንደ ክርስቲያን እንደ ቤተ ክርስቲያን ምን ያህል አስፈላጊ መሆኑን ስለዚህ በክርስቶስ የሆነልን እርሱ ከአብ ዘንድ እለምናለሁ የአጽናኝ የሆነ የእውነት መንፈስ ይመጣል በማለት እንደተናገረው ይህ የእውነት መንፈስ አጽናኝ የሆነው ወደ እውነት የሚመራን መንፈስ ቅዱስ በእያንዳንዳችን ሕይወት እንዳለ ልናምን በዚህ የእውነት መንፈስም ጸንተን መኖር ይገባናል። አምላካችን እግዚአብሔር ስለነበረን ጊዜ ክብርና ምስጋና ለእርሱ ይሁን።